ወጣቷ ሞግዚት በየቀኑ ወደ ስራ ስትሄድ በጥንቃቄ ተዘጋጃለች። ምክንያቱም ቀጣሪዋ ታዋቂ የቴሌቪዥን ኮከብ እና በውስጧ የምታደንቀው ጣዖቷ ነው። ለሱ ሞግዚት ሆና መስራቷ በየቀኑ እንድታየው ረድቷታል። አንዳንዴም ተኝቶ ሳለ በጥንቃቄ ብርድ ልብስ የምታለብስበት አጋጣሚ አለ። ነገር ግን ይህ ድርጊት በህይወቷ ላይ ትልቅ ለውጥ እንደሚያመጣ አታውቅም። ያን ቀን እስከ ምሽት ድረስ እየሰራች ሳለ አሁንም ስራዋን አልጨረሰችም ነበር። እህቷ ተጨንቃ ትደውልላታለች። በስልክም ስለ ጣዖቷና ስለ እሷ ግንኙነት ታሾፍባታለች። ወጣቷ ሞግዚት እነኒ ላለች ሴት ጣዖቴ እንዴት ትኩረት ይሰጣል ብላ ትስቃለች። በስልኳ ሴልፊ እየተነሳች ሳለ ኮከቡ ሃሪ ከጀርባ ብቅ አለ። ሃሪ ስልኳን በመውሰድ የተሻለ ፎቶ እንዴት እንደምታነሳ ያሳያታል። ይህ ሁኔታ ኤላን እንድታፍር አደረጋት። ስለዚህ በፍጥነት ለሃሪ ደህና ሁን ብላ ስራዋን ትጨርሳለች። ልብሷን እየቀየረች ሳለ ግን ሃሪ በሩን ገፍትሮ ገባ። ሃሪ በኤላና በእህቷ መካከል የተደረገውን የስልክ ውይይት ሰምቶ ነበር። ኤላ ቀደም ብላ ብርድ ልብስ ስታለብሰውን የነበረውን አስታውሱ። እሷን በዙሪያው ካሉት ሴቶች እንዳንዷ ሆና እንደቀረበችው በስህተት አስቦ ነበር። በሱ እይታ ኤላ ከሌሎቹ ሴቶች የምትለይበት ምንም ምክንያት አልነበረም። ኤላ ግን ባደረገው ነገር በጣም ፈራች። የምታደንቀው ኮከብ እንዲህ ያለ አሳፋሪ ሰው ይሆናል ብላ አላሰበችም ነበር። ልብሷን እንኳን በደንብ ሳትለብስ ወደ ሊፍት ሮጠች። ሃሪም ኤላ እንዲህ አይነት ምላሽ ትሰጣለች ብሎ አልጠበቅም። ስለዚህ በፍጥነት ልብሷን አንስቶ እሷን ተከታትሎ በመሄድ እንድትለብስ አዘዛት። ኤላ በፍርሃት ደንዝዛ ስለነበር ልብሱን ለመቀበል እንኳን አልደፈረችም። ስለዚህ ሃሪ እንድትለብስ አገዛት። ከዚያ በኋላ ሃሪ ሹፌሩ ኤላን ወደ ቤት እንዲወስዳት አዘዘ። እንዲሁም ይህ ሁሉ አለመግባባት መሆኑን በመግለጽና እንድትረሳው በማሰብ የተወሰነ ገንዘብ ሰጣት። ኤላ መጀመሪያ ላይ መውሰድ አልፈለገችም ነበር። ነገር ግን አክስቷ በዚያን ሰዓት ስትመጣ ሃሪ የደመወዝ ክፍያ የከፈላት መስሏት ተቀበለችው። በኋላም ኤላ ለአክስቷ የሆነውን ነገር ብትነግራትም አክስቷ ለሷ ከመቆም ይልቅ ዝም እንድትል ነገረቻት። ልብሷን እየቀየረች በሩን ባለመቆለፏና በየቀኑ በስራ ቦታዋ ራሷን በማሳመሯ ወቀሰቻት። እንዴት አንድ ታዋቂ ሰው ላንቺ ትኩረት ይሰጣል? ሁሉንም ነገር በአይምሮሽ የፈጠርሽው ነው አለቻት። ኤላና አባቷ የሚኖሩት በአክስቷ ቤት ነው። አባቷ የ5 ዓመት ሕፃን አይምሮ ስላለው የኑሮ ሸክም ሁሉ በኤላ ትከሻ ላይ ነበር። ይህን ስትሰማ ኤላ ማብራራቷን አቆመች። ነገር ግን ጉዳዩ በዚህ አላበቃ። በሚቀጥለው ቀን የሊፍት የደህንነት ካሜራ ቪዲዮ ኢንተርኔት ላይ ወጣ። አንድ ሰው ኤላ ጣውቷን ለማየት ስትል ልብሷን አውልቃ በሩን የዘጋች አባዜ የተጠናወታት አድናቂ ናት የሚል ወሬ አሰራጨ። ይህ ውንጀላ ኤላ ከፍተኛ የኢንተርኔት ጥቃት እንዲደርስባት አደረገ። ቤተሰቧን ቪዲዮን አየ። ኤላንና አባቷን የማይወደው አጎቷ ይበልጥ ጨካኝ ሆነባቸው። ኤላ ወደ ውጭ በምትወጣበት ጊዜ ሰው እንዳያውቃት በመፍራት የአይን መነጽርና ኮፍያ አድርጋ ለመውጣት ተገደደች። በሌላ በኩል አንዳንድ ሰዎች ሃሪ እኩይ ሰው እንደሆነና ምስሉ እንደተበላሸ ተናገሩ። ሁሉም የንግድ ስምምነቶችና ዝግጅቶች እንዲቆሙ ተገደዱ። በአንድ ቀን ውስጥ በብዙ ሺህ የሚቆጠር የካሳ ዕዳ ውስጥ ገባ። አለቃው ሚስኪን ፊቱን በኃይለኛ ጥፊ ደጋግማ መታቸው። ሃሪ የእሷ ትልቁ ስኬት ነበር። ብዙ ገንዘብ ማጥፋለች። ግንኙነታቸው የሰራተኛና የአለቃ ብቻ አይደለም። ሃሪ ሁሉንም ነገር ማበላሸቱ በጣም አናደዳት። ሃሪ ኤላ እንደፈቀደችለትና ምንም እንዳልሰራ ሲያብራራ፣ ሚስኪን ግን ምንም መስማት አልፈለገችም። አሁን ይህን ነገር ለማስተካከል መጣደፍ አለባት። የኤላን ማንነት ካጣራች በኋላ ወደ ድርጅቷ ጋበዘቻት። ኤላ ከአክስቷ ጋር መጣች። ሚስኪን አክስቷ ከክፍሉ እንድትወጣ ሆን ብላ ሻይ አፈሰሰችባት። ከዚያም ለኤላ የካሳ ክፍያ አቀረበች። ለኤላ ራሷን የምትለውጥበትን እድል ልትሰጣት ፈለገች። ኤላን የሃሪ ፍቅረኛ እንደሆነች አድርጋ ለህዝብ በማቅረብ አሳዛኝ የፍቅር ታሪክ መፍጠር ፈለገች። በዚህም መንገድ ሁለቱም ከችግሩ ለመውጣት እድል ያገኛሉ። ኤላ ግን ወዲያውኑ አልተቀበለችም። ጥሩ መስሎ ከሚታይ እንደ ሃሪ ያለ ሰው ጋር ምንም አይነት ግንኙነት አትፈልግም። ምንም ካሳም አትፈልግም። እውነቱን ብቻ ነው ለሰዎች መንገር የምትፈልገው። ሚስኪን የቢዝነስ ካርድ ሰጥታ እንደምትመለሽ እርግጠኛ ነኝ አለች። ኤላ ግን ያ የማይቻል መሆኑን ነገረቻት። በዚያ ዕለት ምሽት አጎቷ ኤላን ወደ አንድ የጓደኛው ቤት ለራት ይዟት ሄደ። ውጫዊ ገጽታው የጓደኝነት ጉብኝት ቢመስልም በእውነቱ ግን አጎቷ ኤላን ለዚያ ቤት ሽማግሌ አሳልፎ ለመስጠት ቀድሞውኑ ተስማምቶ ነበር። የሽማግሌው ሴት ልጅ እንኳን ከኤላ ትበልጥ ነበር። ሽማግሌው ግን የኤላን ውበት ሲያይ በጣም ተደሰተ። በምግቡ ወቅት ግን የልጅ ልጁ በስልኳ የኤላን ቪዲዮ በድንገት ከፈተችው። ሽማግሌው ኤላ እንደዚህ ያለ አሳፋሪ ወሬ ውስጥ መግባቷን ሲያው በአጎቷ ላይ በጣም ተቆጣ። አጎቷ ወደ ቤት ሲመለስ በኤላና በአባቷ ላይ ቁጣውን አወረደ። የሽማግሌውን ገንዘብ ቀድሞ ስለወሰደ መልሶ መስጠት አልቻለም። ምስኪኑ አባቷ ሊከላከልላት ቢሞክርም አጎቷ በጥፊ መታው። ከዚያም አባቷና ልጁ ከቤት ተባረሩ። አባቷ ጫማውን እንኳን ለመልበስ ጊዜ አላገኘም። የምትሄድበት ቦታ ሲጠፋት ኤላ ያንን የቢዝነስ ካርድ አውጥታ ለሚስኪን ከመደወል ውጪ አማራጭ አልነበራትም። ይህ የስልክ ጥሪ የህይወቷን መስመር ሙሉ በሙሉ የሚቀይር ነበር።